ከዚህ ዓለም ምንም ይቀር ነገር ስለሌለ መኖር አልፈልግም። ተንብቶን ከዛሬ ጀምሮ ሙታ። በጭራሽ ማርታ ይህን ነገር ማወቅ የለብሽም። በጭራሽ ይህን ክደቴን ስታውቂ ሰው አትሆኝም ማርታ። ይህን መራራ እውነት ያወቅሽ ጊዜ እጄ ላይ ቅርት ነው የምትይው። በጭራሽ ማርታ ይህን ነገር አንቺ ማወቅ የለብሽም። እኔ እኮ ሰው አላደረኩሽም። በጭራሽ ሰው አላደረኩሽም ማርቲ። ምን አለበት አምላክ ይህንን እውነት ሳታውቅ ባይቀረውን ሞቴን ብታቀርብልኝ ምን አለበት? ቆይ ግን ስታይ ምንድን ነው መስልሽ? ዳሪ ምን ነው? ለምንድን ነው ድል ማትሰጪኝ? የምን እድል? ለምንድን ነው ማጠረጥሪኝ? ለምንድን ነው በሌላ ሴት ማጠረጥሪኝ? ለምንድን ነው ሁሉ ጊዜ እኔን ፍጹም አድርገሽ የምታስቢው? ዳሪ አሁን እንዲህ ይባላል? ይልቅ እስኪ ጌታ ና ቁጭ በል። እንዴት እንደናፈቅ ለአመታት ያስጨነቀኝን እውነት ልነግርሽ ነው። እናም ዝግጁ ሁኚ። እሺ ምንድን ነው የምትነግረኝ? ከአንቺ ውጭ የወለድኳቸው ልጆች አሉ። አንተ ሰውዬ ምንድን ነው እሱ? በአመት አንዴ ነበር የመስከር አላማ። እንዴት ነው ትንሽ አሸጋገርከው? ካለ ፕሮግራም 2 ጊዜ ልታደርገው አይደሪ? አይደለም ማርታ፣ 2 ልጅ ወልጅ ያለው እያልኩሽ ነው ያለሁት። 2 ልጅ። ይኸውልሽ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁ? አዎ ከዳችሽ። ያን ሁሉ ብታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷም እኔም ከልቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀብሩኝ? ምንድን ነው የቀራችሁ? እናንተ እንደዚህ ነበር ወይ? መሀላችን ይሄ ነበር? ምንድን ነው ግን የምትፈልገው? ምንድን ነው ያታጣውህ? ምንድን ነው ያጣውህ? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረው የሚለውን አፍረን እናያለን። አብዬን እንግዲህ እጇና እግሯን አስሮ ለማስቀመጥ ገመድ ይዛ ወደ እሷ ቤት ይገባል ደረጀ። አባዬ ምን ልታረገኝ ነው? ልትገለኝ ነው? ልታስረኝ ነው ብላ ስትጮህ አባቷ ራሷን የሚያጠፋ መስሎ ነበር። እኛ ራሳችን እሷም እንደዛ። አባዬ ምን እየሆንኩ ነው? እባክህ ለማረጋጋት ሞክር አባዬ እባክህን፣ ልጄ እኮ ነው አላሳዝንም። አባዬ እባክህ አትስረኝ። እንዴት አድርጌ ነው መጸዳጃ የምሄድ? እንዴት አድርጌ ነው የምንቀሳቀሰው? አባዬ ቅር በለኝ እያለች መለመን ጀመረች። ነገር ግን ችግሩ አንቺ አትቀየርም ልጄ ስላት አባዬ አባዬ ምንም ነገር አታርገኝ፣ አትሰረኝ እያለች ለቅሰዋና ልመናውን ቀጠለች። አኩኛኝ ታሳፍራለሽ። ምን ላርግሽ? እሺ እንዴት አድርጌ ልቅጣሽ? አባዬ በቃ ከዚህ አታስወጣኝ ማለት ነው? አዎ አትወጪም፣ ቅጣትሽ ገና መጀመሩ ነው እያላት ነበር። ዳጣና ናታን እጅግ በጣም ደስተኛ ሆኑ በነፃነት። አብዬ ፈታቸው። እነሱ ዘና ፈታ እያሉ ነው። አብዬ ይህን ነገር ካወቀችው አብዬ ጨርቋን ጥላው ነው የምታብዱ። እኔ ገና ለገና ፈራው እና ከናተ ዳጣ ጋር አንድ ላይ እያወሩ እና እየተፈጠረ ያለ ነገር እየተጫወታ አብዬ እስከመች ተዘግቶበት ይቆያል እያለች ዳጣ ከናታ ጋር ደስ ብሏት ነበር እያወራች የነበረው። ነገር ግን አብዬን እንግዲህ እዛ ውስጥ አስራ ነው ያለችው። እንደ አጋጣሚ ምጥን ደግሞ ውሃ ደግሞ መግብ አምጥቼ እንድሻለሁ አብዬ ልስጥሽ እንደ ስትላት እሺ እንዴት ነው የምትሰጪኝ እያለች እሺ እና እማዬ የለችም እንዴ? የለችም ስትል ዳጣና ናታን ስትለው ዳጣና ናታን ውጭ ላይ ነው ያሉት ስትለው በጣም ትናደዳለች። እገለዋለሁ በራይ እንዴት ነው የምከፍተው? መቼም እነሱ አንድ ላይ አይሆንም እኔ በየቱ ካለ እያለች ሁሉ ነገር አበላሸዋለሁ። ሁሉ ነገር አባቷ ምንም ነገር እንዳትናገር ነው እዚህ ጋር ዘግቶ ያስቀመጠት። ነገር ግን
አሁን መልሳ ዳጣና ናታን አንድ ላይ ስለሆኑ እጅግ ተናዳ ተበሳጫለች። እና ውሃም ትሄድና ናታን አብይል ትፈልጋለች ብላ ጠየቀቻት። እና እሱ ግን ከዳጣ ጋር ቁጭ ብሎ እየተዝናና ነበር። አው አብይል እኮ ፈልጋለች ስትል ሂድኛ ሂጂና ለአብዬ ዳጣ ትንፋሽ ነች ብለዋል በይነ ንገሪ ብላ ሄዳለች። ነግሮ ትሄዳለች። ዳጣ ትወጅኛለች ብሎ ስጠይቃት እንደምትወደው እየነገረች ነበር። ማርቲና ደረጀ ወደ ሕክምና ሄዶ እየተመለሱ ነበር። ደሬ ምንድነው ይሄን አዲ ያስጨነቀቅ ነገር? እባክህ ለምን ነግረኝ አትገላገልም? እባክህ ንገረኝ ስትል ትለምነዋለች። ዳርቼ ግን እነግርሻለሁ ግን ትንሽ ጊዜ ስጪኝ እያላት ነበር። እና ምስጢሩን እንዴት እንድነግራት እና እየደጋግማ ስትለምነው ነበር። እና እባክሽን ንገሪኝ ማርታ እባክሽ ብሎ ይጠይቃታል። እሷም እሺ እነግራለሁ ግን እባክህ አሁን የተወሰነ ጊዜ ስጠኝ ትለዋለች። እና ዳጣና ናታ እጅግ በጣም ደስተኛ ሆኖ በጣም እንደምትወደውና እሱም እንደምወዳትም ጭምር እየነገራት ነበር። እና በዛ የተነሳ እባክህ ዳሬ ምንም ማወቅ ፈልጋለሁ። አንተን እንደዚህ የሚያሰቃይ የሚያስጨንቅ ነገር ምን እንደሆነ ንገረኝ ስትል ጠይቋለች። እሱም እሺ እነግርሻለሁ ግን ትንሽ ጊዜ ያስፈልገኛል። እንዴት ብዬ እንደምነግርሽ ግን አላቅም። እባክሽ የተወሰነ ጊዜ ስጪኝ በማለት ይጠይቃታል። እና ማርታ ግን እሺ ካልክ እንግዲህ ሁሉ ነገር እንደምትነግረኝ ተስፋ አደርጋለች። ውሃ ትመጣና ዳጣ አልመጣም ብላለች። ናታንም ብሏል። የት ነው ያሉትን አንድ ላይ እንዳለ ናታን እኮ አዎ አንድ ላይ ናቸው፣ ነገር ግን ዳጣ ትንፋሽ ነች ብሏል። ከዛ በጣም ምን አዎ አበደች ጫዎች እነሱ አብረው ሊሆን አይችልም። ጭራሽ ትንፋሽ ነች ይለኛል እንዴ የማይረባ እገለዋለሁ ስትጨውና ስትናደድ ነበር ማለት ነው። መቼም አብሮ አይሆንም እኔ ያለው መቼም አብሮ አይሆንም ናታ የኔ ብቻ ነው በማለት እጅግ በጣም ትበሳጭና ቤቱን መንቅርቅር ታደርገዋለች። ናታ እማዬን ለመጠየቅ ወደ ክፍል ሄዶ እማዬ ምን ተፈጥሮ ነው ደህና አይደለሽም እንዴ ስላት ደህና ነኝ አይ ትንሽ ነገር ነው ስትለው እማዬ ለምንድን ነው ወደ ሌላ ቦታ ሄዳችሁ ከአባዬ ጋር ዘናፈታ የማትሉ እያለት ነበር። ደረጃ ያለበት ሁኔታ እንኳን ለመዝናናት ለምንም የማይሆን ነገር ነው ናታን አዎ ስትለው ጭንቀቷን ትነግረዋለች። አይ ቢሆንም ግን ለራሳችሁ ጊዜ ብሰጡት ጥሩ ይመስለኛል ሲል ይነግራታል። እና በጣም ግራ እንደተጋባ ጭምር ስትነግረው ነበር። እና አብየል ግን በጣም ከፍቷትና ስታዘን ስታለቅስ ነበር። መቼም አብሮ አይሆንም ናታን የኔ ብቻ ነው ናታንን እጅግ በጣም ተለቅፋለች። ናታ የራሷ ብቻ ለማድረግ ስትሞክር እንዳጋጣሚ ናታውን ታጣዋለች ማለት ነው። እና በጣም ታለቅስና ትጫዋለች፣ ታብዳለች፣ ቤቱን መንቅርቅር ታደርገዋለች ማለት ነው። በጣም እያለቀሰች እና እያባደች ነበር። ናታን ከዳጣ ጋር በመሆኗ በጣም በጭራሽ ደስተኛ አይደለችም። ደረጀም ግራ ገባው። ለማርታ ንገረት አልንገረት እያለ በጭንቀት እየተሰላሰለ ነበር። እና ምን ማድረግ እንዳለበት ግራ ተቀባ። አብዬ ምን እያደረገችም እንዳለ ከባድ እንደሆነ ገባ። እና ለማርታ ሁሉ ነገር ለማናገር እያሰበ ነበር። እና ለማርታ ሁሉ ነገር ተናግሯት ይህንን ነገር መጨረስ እንዳለበት ይወስናል። ነገር ግን በሀሳቡ እያሰበ እያለ ምን ማድረግ እንዳለ ግራ ገባው። ተጨነቀ፣ ወረደ፣ ተጠበበ። ምን ማድረግ እንዳለበት ግራ ገባ። ማርቲም ደረጀን የደበቃትን ነገር ማወቅ ደሬን የማስጨንቅ ነገር ምን እንደሆነ ማወቅ በጣም ፈለገች። ነገር ግን ምጥንና አንድ ላይ እየተጩቱ ገመድ እየሰልሉ ነበር እና ደስተኛቹ ነበር አብረው ከምጥን ጋር እና እሷም ደስተኛ ሆኖ አንድ ላይ እየተጫወቱ ነበር። እንደ አጋጣሚ አርጁ ይመጣና አብዬን ጥሩስን አብዬ ልኮ አባዬ እኮ በሩ ዘጋበት ስን ምን አዎ እንደዛ ብላ ነገረችው። እና አባዬን መፍራት አለበት። እኔ አልፈራም፣ ያደረግሽውን ነገር ደግሞ መቼም አልረሳውልሽም፣ ያልሽኝን ነገር አልረሳውም ብላለች። በችማ ትረባ እያለ በጣም እናደዳል። እና ደረጀ በመጨረሻ ለማርታ ሁሉ ነገር ለመናገር ይወስናል። ነገር ግን በሀሳቡ ነው እንጂ በእውነት ነበር ያደረገው። ማርታ ከሰላም ሁለት ልጆች ወልጃለሁ ዳሬ ምንድን ነው የምታወራው ደግሞ ናፍቀኛል እስቲ ቁጭ በይ ስትል ነበር። እና ሁሉ ነገር ለመናገር ዳሬ ተረጋጋ እንጂ ምን ተፈጥሮ ነው? አይ ማርቲ እባክሽ እንደዚህ ጥሩ አትሆኝልኝ፣ እኔ ከአንቺ ውጭ ሁለት ልጆች አለኝ ከሰላም የወለድኩት ብሎ ይነግራታል። ደሬ ቅድም እኮ ልክ አለ ምንድን ነው የምታወራው? ከሰላም ሁለት ልጆች አለብኝ አንቺ ላይ ማግጫለሁ በማለት ይነግራታል። ለአመታት ሳስጨንቃት ለወራት ሳስጨንቀኝ የነበረ ነገር ልነግርሽ ነው ስለው አዎ
ከሰላም ሁለት ልጆች አለኝ። ከሰላም ከማገጥ ያው የምትወጂ ሰላም ማቀጠበች ከኔ ከተኛች ብሎ ይነግራታል። ማርታ ምንድን ነው የምታስበው? እኔ ላይ እንደዚህ ያደረግ ከኔ ምን አጣምን ጎደለብ ብላ መሳሩን አስታ ግንባሩ ስትል በሀሳቡ ብንን ብሎ ስነሳ ለካ ቅዠት ነበረ እንጂ ውን አልነበረም ማለት ነው። እና ደረጀ ይህንን ለማናገር ሳስብ በጣም ፈራ። አይ በጭራሽ ይህንን ማድረግ አልችልም ብሎ ሲጨነቅ ነበር። ነገር ግን ማርታ እኔ ላይ ደሬ እንዴት እንደዚህ ታደርጋለህ? ታዲያ ለምንድን ነው የምኖረው? ለምን አትገሉኝም? ታዲያ ግደሉኝ ብላ ራሷን ለማጥፋትና እሱ ላይ ተኩሳ ራሷን ለማጥፋት ተወስናለች። እኔ ላይ እንደዚህ ካደረግ ደሬ ለምን አትገሉኝም? እንዴት ከዛ ሰራተኛ ጋር እንደዚህ ታደርጋለህ? በማለት ትጨውበታለች። እጅግ በጣም ትናደዳለች። እና መሞት ነው ያለብህ፣ አንተም ትሞታለህ፣ እኔም እሞታለሁ ብላ ትወስንና ሽጉጡ ስደግንበት ደረጀ በሀሳቡ ያይና ይሄማ ነገር ሊሆን አይችልም፣ ማርታ ይህን ነገር ማወቅ የለባትም፣ እኔም መግደሏን ስትግደለኝ ልጆቼ ብቻቸውን ይቀራሉ፣ እኔ ከገደለች ራሷን ለመግደል ትቆርጣለች። ስለዚህ በጭራሽ ልጆቼ እናት ወላጅ አልባ መሆን የለባቸውም። ምን ማድረግ አለብኝ? ማርታ ይህን ነገር ማወቅ እንደሌለባት ደጋግሞ እያሰበ ነበር እና በጣም ፈራት፣ ተጨነቀ። ይሄ ሊሆን አይችልም። ማርታ ይህንን ጉድ ማወቅ የለባትም። ማርታ ይህን ነገር ካወቀች እኔንም ትገለኛለች፣ ራሷን ታጠፋለች። እኔ እንኳን ሞት ይገባኛል። ማርታ ግን ይህን ነገር ማወቅ የለባትም። እንደምን ብዬ ማስቆም አለብኝ እያለ ደረጀ በጣም ሲጨነቅ ነበር። እና አርጁም አብዬን ካላየሁት ከዚህ አልሄድም፣ እንደተጫወተችብኝ የልክ ልኳን እነግራታለሁ በማለት ይወስናል። አባዬ ይመጣል፣ አባትሽን ብሆን አልፈራም ብላለች በዩ እያለ ነበር። ዳጣና ናታን ደስተኞች ናቸው። አብረው ጊዜ እያሳለፉ ጨረቃ እያዩ አንድ ላይ የመሆን ተጋፍቶ አንድ ላይ። ነገር ግን እንደ አጋጣሚ አብዬን አባዬ ይመጣና ምግብ ይዞ ይመጣለታል እና እራሷን ጥላለች። በጣም አስናለች። አባዬ ምግብ ይዞ መጣና ሲሰጣት ልክ ምግብ አይተው ማታቅ በጣም ርባ ስለነበረ መብላቷን ትቀጥላለች። እና አባዬ አታስወጣኝም ከዚህ አባዬ እባክህ እያለችው ስትጠይቅ ነበር። ያንቺ ችግር እኮ የማይመለከትሽን ሰው ያስቀመጠው ማየት፣ የሰው ምስጢር ለመስማት መጓጓት እና የማይመለከትሽ ቦታ መገኘትሽ ነው ችግርሽ። ይሄ ነው ከላይ ልታረጊ ነው። አባዬ እባክህ ከዚህ ስታወጣኝ አባዬ ስትለው መቼም እንደማውና ቅጣቷ ገና እንደጀመረ ስነግራት ነበር። ነገር ግን በጣም ፈርቻለሁ አባዬ እባክህ ስትነግረው ነበር። እና ምጥን ውሃ ደግሞ ከነዛይ ጋር ምግብ እየሰራችን እኔ እኮ እችላለሁ፣ እኔ እኮ ጎበዝ ነኝ ስትላት፣ አዎ አንቺ ጎበዝ ነሽ፣ ውሃይ ጥሩ ልጅ ነሽ እያለች ስታሞድሳት ነበር ማለት ነው። አሁን በቃ ዞር በይ እኔ ራሱ ይሰራለሁ ብቻዬን ልስራ ስትል ትነግራታለች። እና ጥሩ ልጅም እንደሆነች እና አባዬ እኮ እኔን አይነካኝም ስትላት፣ አንቺ እኮ ምንም መታቂ ልጅ ነሽ፣ አባትሽ አንቺን ምንም ነገር አያረግሽም፣ አብዬ የሆነ ነገር አጥፍታ ነው እንጂ አሁን ጋሼ እንደዚህ አይነት ክፉ እንዳልሆነ ውስጤ ይነግረኛል ስትል ትነግራለች። እንግዲህ ናታና ዳጣ አንድ ላይ እየተወሩ ነበር። ደስም ጊዜ አብሮ እያሰሩ ነበር። ደረጀና ማርታ ግን በጣም ተጨነቁ። ምን ማድረግ እንዳለባቸው ግራ ገቡን። ማርታ ደረጀን እባክን ንገረኝ ብላ አሁንም መጠየቋን አላቆመችም። እሱ ግን መናገር አልቻለም። እባክሽ ይህን ነገር ምን ነገር ልነግርሽ አልችልም። እባክሽ ማርታ እንደዛ አትበይ፣ አታስጨንቅኝ፣ ይህንን ነገር ልነግርሽ አልችልም ይላታል። ነገር ግን ምንም ብፈጠር እዚህ ትቀጫለሽ፣ ቅጣትሽ ገና መጀመሩ ነው ስላት ይነግራል። አባዬ ግን እስከ መቼ ነው እዚህ የምታስቀምጠኝ? እስቲ ንገረኝ አባዬ። እሺ ለማንም አልናገርም፣ ለማየም አልናገርም፣ እባክም አባዬ ከዚህ አስወጣኝ ስትለው አይ አላስወጣሽም፣ መስተካከል አለብሽ፣ መቀየር አለብሽ ብስል ይነግራታል። የአባትሽን ውርደትና ቅሌት ማየት ይህን ምን አጓጓሽ? ለምን ብሎ ይጠይቃታል። አባዬ ቆይ እሺ ዳታም የት ነው ሰላም ያረገዘችው? የት ነው የወለደችው? እንዴት ነው እኛ የማናውቀው ብላ ትጠይቃለች። እናም ደጋግማ ብትጠይቀውም ነገር ግን ግራ ተጋቡ። ምክንያቱም እንዴት ስታረግዝ ስትወልድ ምንም እኛ ያላየን ዳጣን እንዴት ልትወልድ ቻለች እያለ ከዛ ደረጀ በጣም እያሰበ እንቅልፍን ባለ ደሬ አልተኛም እንዴ ስትል ማርቲን አልተኛውም እንቅልፍን ባለኝ ስላት ትነግረዋለች። እኔም እኮ እንቅልፍን ባለኝ ደሬ ለምን የመጣ ይምጣ ንገረኝና በቃ የመጣ ይምጣ ትለዋለች።
አይ ማርቲን ምንም የምነግርሽ ነገር የለም እባክሽ በቃ ተይኝ ይላታል። እባክህ ዳሬ ንገረኝ በቃ የመጣ ይምጣ እውነቱን ልወቅና በቃ ንገረኝ ትለዋለች። እሱን ልነግርሽ አልችልም በቃ ማርታ ተይኝ እልና ከተኛበት ተነስቶ ይወጣል ማለት ነው። ማርታ ግን እኔም እንቅልፍን ባለኝ ውስጥ እየፈራ ነው እየተጨነኩ ነው ዳሬ እባክህ ንገረኝ ስትል እሱ መናገር እንደማይችል ይነግራታል። ወደ ተመልካዮቼ የዛሬ ቪዲዮ እንመስል ነበር። በቀጣይ እስክንገናኝ